ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ እስኪ 13 ወር ተመልካቹም እንዲፈርድ በድምጽ እንስማው እስኪ። ምክንያቱም በዓል ሲመጣ ሁልጊዜ የጋሽ ጥላውን 13 ወር ጸጋ የትኛው ሚዲያ ላይ አለ። አዎ ያንተ ግጥምና ዜማ ነው እንዲኖር ምን ተደርጎ ነው የተሰራው? አዎ ምክንያቱም እኔ ከሰዎች ከደራሲ በልጫ አይደለም፣ ግን ለኔ ልዩ ሐሳብ መጣልኝ። ያንን እንደምንም ብዬ ወደ 8 ወር ፈጀብኝ። ሰራው፣ ጨረስኩት፣ አቀረብኩት፣ ሰው ወደደው። ሶስት ወር ጸጋ አብዱራህማን ከሚባል ልጅ ጋር አሁን በህይወት ይኖር አይኖር ሳውዲ አረቢያ ነው ያለው። አብዲ ከሰማኸኝ እውነት ነው የምናገረው። ጥሩ ልጅ ነህ፣ ጥሩ ሙዚቀኛ ነህ። እግዚአብሔር ጥሩ ልብ ስላለ ይሄን ስማ እና ማታ ማታኛ ውስኪ ቤት ስለምንዘፍን ክራር ይጫወታል። በአካባቢ ቀበረኛ ናልኩት ቀን ቁጭ አለና ነኒና ኒና ናናና ናናና ናኒና ኒና ናና ዲዲ 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 ዳንዲ ዳንዲ ዳ ዳ ዳ ዳ እዩሃ መስቀል ሲመጣ እዩሃ ደግሞ ደመራ አቤባ እንዴ እዩሃ ያን ጀመር ነው ድርሰት እንዲህ ስናንሸራሸ አሁን በፀሐይ ብርሃን ደምቃ ክረምትና በጋ መጣ ይመጣቱ ለኢየሱስ ጆሮ ውስጥ መግባት ጀመር። ከጋሽ መላኩ ጋር ባላው እንደዚህ ልጆች ከየቤታቸው ጋታሟን ምናምን ምን ጨመሩበት። እውነቴን ነው። ያ ሙሉ ግጥም ስራ የኔ ስራ ብቻ ነው። ዜማው ሙሉ የራሴ ብዙውን ረድተውኝ አልበሙ ላይ ብታዩት አሁን ዜማና ግጥም ታምራት አበበ ማለት ከማለቴ በፊት የሳቸው ስራ የሳቸው አንዲት ቃልም ብትሆን ውድቅ መሆን የሌለባት በመሆን በአክብሮት በሙሉ ክፍለ ኢየሱስ አበበ ታምራት አበበ ግጥም ላይ ዜማ የራሴ ክፍለ ኢየሱስ አበበ ታምራት አበበ ክፍለ ኢየሱስ አበበ ታምራት አበበ እያረኩ ነው። ይሄ ካሴቱ አሁን ለምሳሌ ይኸውልህ ካሴቱ ይሁንና አምባሰል ያሳተመው ለይልና ለምባዬ ቦይል ስራ ሁለተኛው የዘፈን ርዕስ ነው አይደለ? ከዛ ደግሞ ለብሎ ሁለተኛው ላይ ዜማ አስጨናቂ ከፍ ያለው እና ክፍለ ኢየሱስ ይላል ጋሽ ታሜ። እሱ እንዴት ነው? እሱ የሆነው በስተት ነው። ፕሮዲውሰሩ በስተት ነው። አስጨናቂ ከፍ ያለው አንድ ቀን ከኛ ጋር ቁጭ ብሎ ማያቅም፣ የት እንደምንሰራ ማያቅም በሌለበት ሰውየው ለጳጉሜ 5 ስለቸኮለ ቶሎ አወጣው። ገባ እና በዛን ጊዜ ደግሞ በስተት ነው። ይቅርታ ተባብለህ ታልፋለህ እንጂ እንደዚህ ቆይቶ ሪከርድ ሆኖ አስጨናቂ ከፍ ያለ ኧረ የለበትም እሱ የለም። ቀድሞ ይልማንም ጠይቀው ሰርቷል አብሮ የለም ከኛ ጋር ፕሮዲውሰሩ ነው በስተት ያወጣው። አሁን ይሄ የህትመት ስተት ነው። አዎ እኛ ደግሞ ወተናል። ያኔ እንዳናስተካክል የለንም። ሳላሰብተሽ ቢጠፋኝ ምስጢር በእንባ ተጥለቅልቀው
አይኖቼን መታው አንቻለሽ ብዬ ለሁሉም ሰው አረግሽ ለንባዬ ቦይ ልስና እንደው ጋሽ ታምራት አሁን አንድ ዘፈን በጣም አሪፍ አድርጎ እንዲዛው ይሄ ጋሽ ጥላሁን ሚና አለው አይደለ? እንደ አሁን አንተ የሰጠኸው ብቻ አልሰራም፣ እሱ ጨምሮበታል፣ የሱን ቀለም ጨምሮበታልና የሆነ የሱ ድርሻ የለውም ዘፈኖችህ ላይ? ምንድነው ድርሻው? አልጻፈ ጉሮሮ ውስጥ እኔ ወስጄ በወተፍኩኝ ከየት አምጥቶ ከየት ነው የሚያመጣው? እኔ ነኝ የሰጠው። የሚገርም ነገር ሳላስብተሽኝ ቢጠፋኝ ሚስጥሩ በእንባ ተጥለቅልቀው አይኖቼም ታውሩ። ይሄንን ዜማ ስንሰራ የጋሽ ክብለ ኢየሱስ ግጥም ትዝ አይልሽም ወይ ጋሽ ጥላሁን ገሰሰ በመሃል ገብቶ ለቀቀው። እኛ ደነገጠ። ለቀቀው ነው ምን የሱ ነው ይሄ ዜማ የሱ ነው። አቅፌሽ ያ ጨዋታና ሳቅ ፈዘዝን በቃ እንዴት አይነት ደራሲ እንዴት አይነት ድምፅ ዜማውን በቃ ቀየሩ። የራሱን የጋሽ ዋው በጣም ወደው ስራ ነው። ለነገሩ ትልቅ ደራሲ ነው ጋሽ ጥላሁን። ትዝ አይልሽም አቅፌሽ ያ ጨዋታና ሳቅ እየደባበሽ በዚያ ደስታ ምትክ እንባ በረድሽበት ኧረ ምን ተሰማሽ ምን ይላል ያንቺ አንቺ ለምባይ ቦይድ ስራ ወርቆ ነው ወጣ። ስለዚህ ግጥሙ የእሳቸውም ጭምር ነው። ዜማው የራሴ ነው። ለምን ይዋሻል? ለምን ይዋሻል? አምናና ካቻምና ወደጅሽ ነበር አይ ወደጅሽ ነበር ዘንድሮም በሶፈ ሳይሻለኝ ቀረ አይ ሳይሻለኝ ቀረ። ከልጅ ልጅ መለየት ቢከብድም በጣም የምትኮራበት ግጥምና ዜማ የትኛው ነው? ወደው ያቀባብራሉ። ያ ቴዲ ታደሰ ያቀባብራሉኝ ዜማውንም ግጥሙንም የዛኛውን የሚያባይ ማዱኑ ዜማውንም ግጥሙን አስተካከሉ። አንዳንድ ቦታ ላይ ታች አድርጎታል ይልማ ገብረአብ፣ ምክንያቱም ፌቨሬት ስለነበረ ፕላስ እኔም አልተቀየም ታች አድርጎታል፣ ግን ኦሪጂናሊቲውን ባለቀቀ መንገድ ማለት ነው። ከዛ እንጂ ታምራት አበበና አምናና ካቻምና ወድጄሽ ነበር አይ ወድጄሽ ነበር ሆኖም ስትተኝ ይሄ ሁሉ ቀረ አይ ይሄ ሁሉ ቀረ ቢሰማሽ እኔማ ከልባት ከጭንቀት አልዳንኩኝ እንዲያው ሳላገኝሽ ባከንኩኝ ቢሰማሽ እኔማ ከልባት ከጭንቀት አልዳንኩኝ እንዲያው ሳላገኝሽ ባከንኩኝ ያቀባብራለይ በናፍቆት ወዳችን ቢሰጡበትና ናፍቆቴ ተነይና አጫውችኝ እንደኔ ሁኝና
ተልቤን አታርጊው ጫን ጫን በፍቅርሽ ይጽናና ምስኪን ለምሳሌ ታምራት አበበ ጎበዝ ደራሲ ነው። ስለ አምናና ካቻምና ይሄ ነው በአንተ ፕሮግራም ላይ አይቼዋለሁና ይሄ ፓርት የኔ ነው። አምናና ካቻምና ወደጀሽ ነበር አገሄ ወደጀሽ ነበር ኖንነንነኝ ሳይሻለኝ ቀረ አገሄ ሳይሻለኝ ቀረ እኔም ካላገኘው የፍቅር ብቻዬን እኔ እንደምን ልኩን ብቻዬን አምናና ካቻምና ወደጀሽ ነበር አገሄ ወደጀሽ ነበር ዘንድሮም በሶብኝ ሳይሻለኝ ቀረ አገሄ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቀረ ያከባብራል ወይ የታሜ ነው ከነግጥማ በናፍቆት ወዳጅ ሊሰጡት ፈተና ናፍቆት ነይ ነይና ይሄ የሱ ነው። ከዛ አለሌና ታርቂውላ ከነቃሉስ ነው ያከባብራል ወይ በናፍቆት ወዳጅ ሊሰጡት ፈተና ናፍቆት ተይነይና አጫውቼ ምስኪን ያላችስ ማናለው ተረችሾንና ሲዘጋ አንቺን ካለ ምን ካለ እቺ ደግሞ የኔ ፓርት ነች። ፍቅርን ባለ አንቺን ባለ ሰፈፈተ እንደዚህ ሊሰራ ነውና ሙሉ ግጥሙን ደግሞ እኔ ነኝ የሰራሁት። የዘፈኑ ግጥም እኔ ነኝ የሰራሁትና ይሄ መስተካከል አለበት። እስኪ እኔ ላስታውስ ምንድነው አንተንና አላየህ ሆዴ አላየህ ልቤ ባንተ መንገብገብ ኬኔዲ መንገሻና ይሄ እንግዲህ ፍቃድ ዋሪ አምባሰል ሙዚቃ ቤት ለኔ ሳይነግረኝ እሱ እኔን መካስ ይፈልግ ነው። በጣም ነው የሚወደኝ። አሁን ባለበት ቦታ እውነቴ ነው በጣም ነው የምንዋደደው። ሙዚቃ ቤቶችም ይቀናሉ ኢትዮጵያም ውስጥ በቃ ወንድም እንደ ወንድም ነን እንጂ እንደ ነጋዴና እንደ ደራሲ አይደለም። እና ይሄን ዘፈን እንድዘፍነው ለኔ ነው ያደረገው። እና አቤም ደግሞ ትዝ ይለኛል አንድ ጊዮርጊስ አካባቢ አንድ ቤት ነው ሌሊቱን በሙሉ ገባ። እኔ ድርሰት ማግዘው ይመስለኛል ለካ ለኔ ነው የሚያስጠና እና እኔ እንድዘፍነው ነው ካሰፉ ጋር። በኋላ እንደዛ ተደርጎ እኔ ለወጣ ነው። ከወጣ ደግሞ ኢትዮጵያ ውስጥ ዜማ ዘፈን አውጥተህ መውጣት አትችልም። ምክንያቱም ሀገር ውስጥ ገቢ ክሊራንስ ከሌለ ኢሚግሬሽን ኤግዚት ቪዛ የለም። በዛ ምክንያት ቀረ። ከዛ ኬኔዲ ዘፈነው። የሥራ ወላጅ አባት ጋር ያወራው ስለሆነ አሁን አቤ ከዚህ ስራ ጋር የተያያዘውና ያልሰማናቸው እንደሌሎቹ ሁሉ ያልሰማናቸው ታሪኮች ስለሚኖሩ በጣም የምወደው ስራ ነው። ይሄም ስራ እንደሌሎቹ ሁሉ እስኪ ወደዚህ ታሪክ ደግሞ እንግባብ። እሺ እንግዲህ ታሜ አንዳንድ ኢንፎርሜሽን ነግሮሃል። ምናልባት ከጊዜ ብዛት ከመርሳትም ከመዘናጋትም ዘፈኖችን አቃይሯቸው ይሆናል። ዘፈኑም አላስጠናውትም። ያኛውን ዘፈን ማጥናሳውን የጀመርነው ነው ለልህ የምችለው። እኔ ዘፈን የተሰራውን አምጥቼ አላስጠናህም። የኔ አይዲያ ካለ የኔን አይዲያ አመጣና እስኪ ይሄን ሞክራት ነው የምለው። ለምን ላይሆን ይችላል ካልሆነ እዛው ላይ ነው የምቀይረው እና ይሄን ልናገር ፈልጌ ነው። ለማንኛውም መጀመሪያ ምንድነው የሆነው ኮሌክሽን እንስራ በሚል ነው እና ራሄልና ሻምበል ማነው ተሾመ አሰግድን ነው እና ተሾመ አሰግድንና ራሄልን ለመስራት እንትን እያለን እንትና ታሜ ብዙ እንትን ከፍቄ ጋር የጥላውን ስራ ይሁን የማንን ስራ ብዙ ሰራና
አገለገለ ማለት ይቻላል። በቃ በጣም ከልቡ ምናምን ሲል ፍቄ እዚህ ኮሌክሽን ስለምን አልከተውም ታሜን እና ቢሰራስ ምን ችግር የለም አልኩኝ። እኔ ታምራት ቆንጆ ድምፅ አለ፣ ደግሞ ድምፁ ቆንጆ ነው። እኔ ለምንድነው ቆንጆ ድምፅ ምለው? እኔ እቲ አበባ አንቺ እንደኮ በለች በደክቶ ታውራል አዛውንቱ አባት አዘጋጉ ፎቶግራፍን አምጣው ለግድግዳው ላይ ስትል እናታችን ወይ ልጄ ወይ ልጄ ንና እቲ አበባና አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ እንደ አባቴ ምንም እያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ የእናትሽ ሲቅር ይሁን በደፈና ሁል ጊዜ ማልቀስ ነው ጥጧን ትይዝና ፎቶግራፍሽን አምጣው ከግድግዳ ላይ ይለኛል አባቴ ሊስ መብሳያ ለወግ ለማዕረግ ሊያበቃሽ ያሰበው ድካሙ ፍሬ ያጣን አባት ያልታደለው ወይ ልጄ ትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ። በጣም የሚገርም አዘፋፈን ያለው ይሄ ሰው ከኔ ጋር ቢሰራ ያን ስታይል ያን ስሜት የማያመጣበት ምንም ምክንያት የለም። በአጋጣሚ ቁጥረት ስንሰራም በጣም በሚገርም ደረጃ እና መጨረሻ ላይ የመጣው እዚህ የባህል አይነት አዘፋፈን አለ። ያን ብዙም እኔ አልተቀበልኩትም። ከዚህ ውጣና አልኩትና ያው ፍቄ ያነጋገረው ተመካከረን ሳይሆንና ፍቄ ሁለቱ አውርተው ነው። ከሁለቱ ወሬ በኋላ ነው ፍቄ መጥቶ ታሜን ልሰራው ፈልጌያለሁ ነግሬዋለሁ እና ስለረዳኝ እንዲህ ስላለኝ እንግዲህ በዚህ ደግሞ እስኪ ደግሞ ስንድርዳውና እንትን እናድርገው እናንሳው ብሎ ነው ፍቄ ሲነግረኝ፣ እኔም ችግር የለብኝም የማይሆነ ዘፋኝ ከሆነ አይሆነኝም እላለሁ። የሚሆን ከሆነ ግን ታሜ ጥሩ ድምፅ አለው ከድሮም ቢሆን ልጅ እያለሁ ነው ድምፁን የማውቀው። ከዛ በኋላም ደግሞ የሆነ ዘፈንም ደግሞ አለው እንደዚሁ ዘፍኖ ምናምን ሁሉ አውቀዋለሁ እና አሁን ወደ ሌትሊ ነው በቃ ትንሽ ወደዚህ ወደ ባህል ምናምን እየገባ ትንሽ ጥሩ እንትን ምን አልወደድኩለትም ያን አዘፋፈኑንና ወደ ግማሽ ሞደርን ግማሽ ባህል ማድረግ የሚችልበትን እንትን አነጋገርኩት ምናምን ብቻ ሲነግረኝ ኦኬ ምን አልኩት። በጣም የመጣ እንዲህ ስትዘፍን ይሄ ምናምን የሚለውን አፍንተው ምናምን ለቀቅ እንደዚህ ምናምን እንዲህ ስትዘፍን እንደዚህ ምናምን ስንጀምር የሚገርም ነገር ውለታ ሲሄድ ነው ወይ ብድር ሲሄድ ነው ወይ ወረታ ሲሄድ ወይ እንደ ኬኔዲ አይደለም። ወደታ ሲሄድ ነው ብድር ሲሄድ ወረታ ሲሄድ እንደዚህ ነው ኬኔዲነት። ግን እዚህ ጋር ውለታ ሲሄድ ነው ወይ ብድር ሲሄድ ነው ወረታ ሲሄድ ነው ወይ ሰው አልወጣኝ እዚህ ጋር አቆም እና አንዳንድ ነገር ደግሞ ከዚህ ማስተካከያ እያልኩ ምናምን እያለ ብድግ ብሎ ወጥቶ ተመልሶ ይመጣል። ብድግ ተመልቃ የሆነ ታይም ላይ ብቻ ፍቄ መጣና ምንድነው ምናምን ስለው የሆነ ምናምን ሁለቱ ያልተግባቡበት ነገር there is something። ከዛ የሚቀጥለው ቀን ላይ እኔም ስራ እንትኑን እንታልኩን አቋረጥኩኝና አይዲያ ቀርጸናል። የሚገርም ነገር ቀደም ብለን አይዲያ ቀርጸን ነው ወደዚህኛው ወደ ውለታ የገባ ነው ማለት ነው ሙሉ ካሴት። ከዛ በቃ የሚቀጥለው ቀን ላይ ፍቄ ምናምን ነገር አይ ታምራት እኮ ይሰራ ምናምን ምንድን ነው በቃ ምንድን ነው ኬኔዲ ይመጣል አለኝ። ጨርሳ ስለው ጨርሻለሁ። ከሰዓት በኋላ እንድትመጣለኝ ከሰዓት ሲሄድ ኬኔዲ ደግሞ በጣም የምፈራው ልጅ ነበር። በቃ ሲወራ ሌላ ነገር ነው የሚወራው። በቃ ኬኔዲ የሚባል ዘፋኝ ምናምን ተብሎ በቃ ሞተር ሳይክል ነው የሚነዳው ምናምን። እኔ በቃ እዛ በጣም እንትን አይነት ሰው ነኝ እና እሱ ደግሞ እንደምሰማው በቃ እንዲህ ነው ስታይሉ እንደዚህ ነው ምናምን ነው ምናምን ይወራ በጣም ነው የሚወራና ሲመጣ ሰላም አልኩት። ሰላም ገባ ቁጭ አለ ምናምን
እኔ ያወቃለሁ አንተ ብዙ አረ በደንብ ነው በካሴት በደንብ የመጀመሪያ ካሴት ስንሰማ በጣም ማርቆስ የሚባል ሀገር ቁጭ ብለን ስንሰማው ምናምን አንተም ታውቀኛለህ እኔም አውቃለሁ ምናምን ካልከ እንደው ጥሩ ሰው ለካ መልካም ሰው ነው እንደው በቃ እና እንትን ልስጥህ ውሃ ልስጥህ እንትን ላቅርብ በቃ እንደዚህ የሚል ሰው ነው። ከዛ በቃ ልክ ከታምራት ጋር የጀመርኳትን በቃ ለታሲሄ ነው ወይ ብድርስ ይሄ ነው ወይ አስጀመርኩት። ውለታሲሄ ነው ወይ ብድርስ ይሄ ነው ወይ ወረታሲሄ ነው ወይ ሰው አልወጣልኝ ምን ሳወያ ወይ ብድር ይሄው ነው ወይ ትርፉስ ይሄ ነው ውለታሲሄ ነው ወይ ብድርስ ይሄ ነው ወይ ወረታስ ይሄው ነው ወይ ሰው አልወጣልኝ ምን ሳወያ ወይ ብድር ይሄው ነው ወይ ትርፉስ ይሄ ነው። ከዛ በኋላ ያው የተወሰነ ሰራን ጨረስን። ሌላም ዘፈን ደግሞ ጀመር ምናምን ያን ጨረስን። እንደዚህ አድርገን ወደ ቅብብል ገባል። ቅብብል አሁን እሱ ቅብብል ያለህን ቁልቁል ገደሉን ታሜ ከሄደ በኋላ ነው የተጀመረው እና ምናልባት ከእድሜ አንጻር ከመቆየት አንጻር ብዙ አመት አሁን 30 ምናምን አመት ይሆናል እንግዲህ ያን አስታውሶ ይሄኛውን ነበር ለማለት ግን እኔ ያው ባለሙያው ስለነበርኩ ያስጠናሁትም እኔ ስለነበርኩ ያስጠናሁት ውለታሲሄ ነው። ለሱም ትልቅ ክብሩም ምኑም ይሄው ዘፈን ነው። ለታሜ ቢሆን ጀመረው ነበር ለማለት ከዛኛው ይልቅ የኛው ክብር አለው ዘፈኑ። ውለታን ነው ታሜ ታሪካዊ ዘፈን ነው። እንደውም ጀምሮ የተውን ኬኔዲ የቀጠለው እና ለሱም ቁልቁል ገደሉን ከሚል ውለታሲሄ ነው ወይ ጀምሮ የተውኩት ቢል የበለጠ እንትን ያደርግለታል እና ታሪኩ እንደዚህ ነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ